ሌላ ዓለም እንድታሳይኝ እፈልጋለሁ። ተው እባክህ። የገነባው አዲስ ዓለም አለ። እሱን ማፍረስ ደግሞ ጥሩ አይደለም። ቤሊ፣ አንቺ ጋር ሰውን ብቻ እኮ ነው ሰላም የሚሰማኝ። ገባኝ። ግን ያው የትኛውም ሰው ህይወት ላይ ከቀረበለት ምርጫ የተሻለ ብሎ የሚያስበው ነው የሚመርጠው። እኔ ለእልህ ነው እሷን የመረጥኳት። ለዛም ደግሞ ተጠያቂ አንቺ ነሽ። ሁኔታዬ ሊስተካከል ይችላል። እመነኝ ወንድሜ፣ ደምነቱን አይረሳ። እሱማ አዎ፣ ግን በቆየ ቁጥር የባሰ ነገር እንዳይመጣ ነው። ኧረ ምንም ነገር አይመጣም፣ አታስብ። ሰዎች እዚህ ምን እየተካሄደ ነው? ዳኑ ሸኝተን እየመጣን ነው። አቤት የኔ ዶለዝ። What is the meaning of dollars? መልሽላታ። መቼም እንደማንኛውም ሰው መሰረተ ትምህርት ተምረሻል። ተይ እንደሱ አትበይ። ትንሿ ሜርሲ ወይዘሮ መርሲና በህልሟ ልጇን መርሲን ከበረንዳ ስትወረውርባት ታያታለች። በዚህም በመቃዠት ወደ ሳሎን ትመጣለች። ሳሎን ስትደርስ ያየችው ነገር ማመን ይከብዳትና እንደገና ራሷን አስተካክላ ወደ ሶፋው በመቅረብ ቁጭ ትላለች። ከተቀመጠችም በኋላ መርሲን ጋር ማውራት ትጀምራለች። መርሲን፣ እዚህ ቀደም ተልኮ የነበረው እጅ የማን እንደሆነ ልታውቂ ትችያለሽ በማለት ጥያቄ ትጠይቃታለች። መርሲንም እንዴት ላቅ እችላለሁ? የተላከው እኮ አንድ እጅ ብቻ ነው። እንድናቅ ደግሞ ሙሉ አካል መላክ ነበረበት ትላታለች። አለበለዚያ እንዴት ላቅ እችላለሁ በማለት ትመልስላታለች። ወይዘሮ መርሲና እሱማ ቢሆን ግን እሺ፣ አንቺ ወደዚህ ቤት ለመኖር እንዴት መጣሽ? ሀሳብሽ ምንድነው? ትላታለች። እኔ ከዚህ ቤት የመጣሁት ከቤተሰቦች ጋር ጥብቅ ግንኙነት እንዲኖረኝ ስለፈለጉ ብቻ ነው፣ ያው አንቺ እንደምታስቢው ማለት ነው ትላታለች። ከዛም እንግዲህ ወይዘሮ መርሲና አረ ነው ባልሽስ? ትላታለች። የማደባሌ ባልሽ? እኔ እኮ ባል የምትይው ነገር ተይውና ደባሌ ነው። ደግሞ ስለ ባሌ ለምን መጠየቅ ፈለግሽ? ስለ ባሌ እያነሳሽ ጥሩ ስሜቴን አትበጥብጪው እባክሽ በማለት መርሲን ትመልስላታለች። በዚህም ነገሩ እየከረረ ከሄደ በኋላ ወይዘሮ መርሲና የሆነ ነገር እያንሰላሰለች እንደሆነ ግልጽ ነው። በሌላ በኩል ጄሪ በር ከፍታ ስትወጣ ህፃኗ ጃን ተቀምጣለች። እንዴት ነች ስትላት እንደ ቅድም እንዴት ነበርሽ እንዳሆኑ በማለት መልስላታለች። ቆንጆ ልጅ ንግግርሽ ምንድን ነው ስትላት የአዋቂ ንግግር እኮ አይደገምም ትላታለች። ከዛ ልክ ነሽ ብላ ከሄደች በኋላ ማለት የአዋቂ ንግግር ስትላት ማለቴ ሬዲዮና አዋቂ አንድ ጊዜ ብቻ ነው የሚናገረው ስትላት ትደነግጣለች። ይህን ጊዜ ከራሷ ጋር እያወራች ወደ ክላሷ ስትመጣ መርሲን እብድ ሁና ታገኛታለች። መርሲ ወይዘሮ መርሲና ስላናገረቻትና ስለ ባሏ ጥያቄዎችን ስለጠየቀቻት ይቺ ሴትዮ በፍጹም ልትተወኝ አትችልም፣ አሁንም ድረስ እየተከታተለች ነው፣ አላማዋና ቅዷን ማወቅ አለብኝ በማለት ትናወራለች። በሌላ በኩል ጄሪ ህፃኗ ጄዳ ስላናደደቻተኝ ቆይ እንዴት ነው ይቺ ሚጥሚጣ እንደዚህ ብላ የምትናገረኝ በማለት ከመርሲን ጋር እኩል ይገጥማሉ። ይሄኔ ይቺ ሴትዮ እኮ አቃጥላት ልትደፋኝ ነው እንዴ የልጅ ልጇ ስብትት በማለት ጄሪ ትመልስላታለች። ደግሞ ሳልነግርሽ ስሚኝማ ወይዘሮ መርሲና
ከመርሲን ራቂ አለችኝ እኮ ስትላት፣ ቆይ ለምን ምን አስባ ነው ትላታለች። እሱን አላቅም ሀሳብሽ ምንድን ነው ስትላት፣ እኔ ምንም ነገር አላሰብኩም፣ ማሰብ በደንብ አለብሽ አስቤ በማለት መርሲን ለጀሪ ትነግራታለች ማለት ነው። ይህኔ ጀሪ ደግሞ ቆይ እንደ ወይዘሮ ሰማአል መድኃኒት የሚቀየር ቢኖር እኮ እቀይርልሽ ነበር፣ አንቺንም እንደዚህ አታሳብድሽም ነበር ስትላታይ፣ ቆይ አንቺ ልጅ ግን ወይዘሮ ሰማል የሞተች እኮ እድሜዋን ጨርሳ እንጂ መድኃኒቱ ስለተቀየረባት አይደለም ስትላት፣ እንዴት የቀየርኩት መድኃኒት አልሰራም ማለት ነው ስትላት፣ አንቺ ልጅ ማሰቢያሽ ቤቱ ይሰውርልሽ በማለት ትዝታና ጣጥላት ትሄዳለች። ከዛም እንግዲህ በረንዳ ላይ ተቀምጠው ህፃኗ መታ እንዴት አደርሽ ብላ መርሲንን ስታናግራት፣ መርሲንም የማይሆን መልስ ትጠይቃታለች። ይህን ጊዜ እንዳልተማረች ጀሪ ይህን ምላሽ መልሽላት ስትላት በፍጹም ማወቅ እንዳልቻለችና እንደገና ልጅቷም ደግሞ ከአቅሟ በላይ እንግዲህ እያሾፈችባትም እንመለከታለን። በጠረጴዛ ዙሪያ ላይ ሆና ህፃኗ እንደ ህፃንነቷ ሳትሆን በመርሲን ላይ የቀለደችባትና የበላይነት እየተሰማትኝ ጢባጢቤም እየተጫወተችባት እንደሆነ ሁለቱም ተንኮለኞች ተግባብተው እየተጫወቱ እናያቸዋለን። በዚህም የተናደደችዋ መርሲ ምንም አማራጭ ስለሌላትኝ ህፃኗ ምግብ እየበላች በማለት መርሲን ትነግራታለች። ይህን መርሲ እሺ እየበላው ነው አንቺም እየበላች ስትላት፣ በነገራችን ላይ መጫወት እፈልጋለሁ እጫወትብሻለሁ ስትላት፣ ከኔ ይልቅ ጄሪ በጣም ጎበዝና ልጅ አዋቂ ናት፣ ስለዚህ ከእሷ ጋር በደንብ ታጫውቻታለች ስትላት፣ ጄሪ አይ እኔም በፍጹም ልጅ ማጫወት እኮ አልችልበትም ስትል፣ ምን ነካሽ? በቅርብ እኮ ልጅሽ በሆድሽ ይዘሽዋለች፣ ስለዚህ ከአሁኑ ልምምድ ያስፈልግሻለኝ፣ ለዚህ ደግሞ እሷ በደንብ ታጫውትሻለች ስትላት፣ እሺ እሱማ ትክክል ነሽ፣ በቃ እኔ በደንብ አጫውትሻለሁ ስትላት፣ ህፃኗ እሺ እጫወትብሻለሁ በማለት ትዝትባታለች። ወይዘሮ ሞርዚናና አቶ አምነን እንግዲህ ከጄዳ ክላስ መልስ ሲመጡ መርሲን ድንገት ሳሎ ላይ ቆሙ ታያቸዋለች። ቆይ እዚህ ቤት ምን እየተካሄደ ነው በማለት ጥያቄ ትጠይቃቸዋለች። ይሄንም ወይዘሮ ጄዳን ሸኝተን እየመጣን ነው ስትላት፣ ለምን እንዴት ልጄቸው ሳልላት ሳልሰናበታት በማለት መርሲን ስታስመስል፣ በቃ አቶ አምነንም ይቺ ልጅ ከሄደች በኋላ ግን ልቤ ሰላም እየተገኘ አይደለም እናቴ፣ ልቤ ተረበሸ በማለት ይጠይቃታል። ወይዘሮ መርሲንና ሲፈን አሁን ላይ ድርድር ላይ ናቸው። ሲፈን የተናገረችው መረጃ በሙሉ ይፋ እንዳይወጣባት ሁሉንም ሰዎች በቁጥጥር ስር ለማድረግ እየሞከረች ነው። በሌላ በኩል ሲፈን የሌላ ሰው እያናገረችና የሚያግዛትን ወደዚህ ቤት ወደ ትልቁም ትጋብዘዋለች ማለት ነው። መንገድ ላይም እየጠበቀችው ነው። መርሲን አስቀድማ ከጀሪ ጋር ትደራደራለች። ጀሪ ያችን ወይዘሮ መርዚና እንድትከታተላት ካደረገቻት በኋላ ቪዲዮን በመያዝ ወደ ሲፈን ትመጣለች። ከሲፈን ጋራ መስማማት አለብሽ፣ የማትስማሚ ከሆነ ግን መረጃሽን በሙሉ አውጥቼ ለአቶ አምነን እናገራለሁ በማለት ቪዲዮቿን ይዛ ታስፈራራታለች። ምንም አማራጭ የሌላት ሲፈንም እሺ ምንድነው መደራደራሽ ንገሪኝ፣ የምትይኝ ሁሉ አደርግልሻለሁ፣ በምንም ነገር እስማማለሁ ትላታለች። ነገር ግን ይህን ነገር ለምን እንደምታደርጊው ብቻ ንገሪኝ ካለቻት በኋላ ሳስበው ነገሩን ከአንቺ ይልቅ የሞተችዋ አሳዘነችኝ፣ እሷ ደግሞ በዘመድ ትቀርበኛለች ስትላት፣ ግን እኮ ለሀቅ መቆም አለብሽ ስትላት፣ ሀቁማ እኮ ገለሻታል ስትላት፣ እሺ ቆይ የኔ እናትስ ተገላ ከንቱ የቀረችዋን በቀል መበቀል የለብኝም ብለሽ ታስቢያለሽ? ይልቁንስ እኔ ሰው ነኝ ብለሽ የምታስቢ ከሆነ ለእውነት ቆሚ በማለት ትደራደራትና አሁን አንድ ላይ ሆነው ነገሩን ሁሉ ምስቅልቅል ለማድረግ እንግዲህ ሀሳባቸውን እያውጠነጠኑ ይገኛሉ። በዚህን ጊዜ ታዲያ ወይዘሮ ሞርዚና በር ላይ ስትሰማቸው ስለነበረ ትከታተላቸዋለች ማለት ነው። አቶ አምነን አሁን ላይ ምን ማድረግ እንዳለበት ግራ በመጋባት ወደ ፕሌን ክላስ ይሄዳል። ከፔሌ ክላስ ከገባ በኋላ ይችርሽ እየተከታተለች ነው። ነገር ግን የምታደርገው ሁሉ አውቃ እንዳልሆነ ግልጽ ነው። ቆይ ግን እኔ የምነክቶኝ ነው በማለት እሷ ተኝታ ስለነበረ መጨረሻ ላይ ትነቃለች። የተለየ ዓለም ማየት እፈልጋለሁ፣ እንድታሳየኝ እፈልጋለሁ ይላታለኝ። ይሄን ጊዜ አንተ የጀመርከው እኮ ሌላ ህይወት አለ፣ ስለዚህ መጨረስም ያለብህ ከዛ ጋር ነው እንጂ ከኔ ጋር አይደለም ትለዋለች። አይ ከአንቺ ጋር በምኖርበት ሰዓት ልዩ ስሜት ይሰማኛለኝ፣ ሰላሜን የማገኝ እኮ አንቺን ሳይ ብቻ ነው ይላታለኝ። ይህን ጊዜ ፈገግ በማለት አምነን ሌላ ቦታ ጸጥ ያለ ቦታ እንድትወስደኝ እፈልጋለሁ ስትለው፣
እሱም የት ሲላት የት ይሆን አላውቅም፣ ነገር ግን ደግሞ የተለየ ቦታ ራሳችን የምናዳምጥበት ቦታ መሄድ እፈልጋለሁ፣ ስለዚህ ውሰደኝ ስትለው እሱም እንግዲህ እሺ ብሎ የተለየ ቦታና ሁለታቸው ብቻ ማንም የሌለበት ጭር ወዳለበት ቦታ ሊወስዳት ቃል ይገባላታል ማለት ነው። በዚህም እንግዲህ የአቶ አምነንና የፔሌን ፍቅር ይፋ ለመሆን ሁለታቸው እንግዲህ እየተግባቡ ነው ማለት ነው። ይህንንም በቅርቡ የምናይ ይሆናል። ከዛም እንግዲህ በስተመጨረሻም ሰላም ወደ ሆነው ፈረስ በሚያስጋልበው ሜዳ ላይ ፈረሳቸውን ይዘው እንግዲህ አንድ ላይ ሆነው እናያቸዋለን አምነንና ፔሌን ማለት ነው። ለዚህም እንግዲህ አምነን በጣም ደስተኛ ሆናለች። በዛ ላይም ፔሌም ደግሞ ይህን ቀን በጉጉት የምትጠብቀው ስለሆነ በጣም ደስ ብሏታል። እንግዲህ አንድ ላይ ሆነው እንግዲህ አለማቸውን እየገጩ እናያለን ማለት ነው። በሌላ በኩል እንግዲህ ወይዘሮ ሞርዚና የሰማችውን ነገር ለጀሪ ትነግራታለች። ጀሪ ከዛች ከመርሲ እራቄ፣ አንቺንና አምነንን ለማለያየት ከመርሲ ጋር ሲመካከሩ ሰምቻለሁ፣ ለዚህ ደግሞ አስቢበት በማለት እንዴት ከጀርባ ሆና ልታጠቃኝ ትችላለች በማለት እንግዲህ አሁን ላይ ጀሪ አደጋ ላይ እንደሆነችና መርሲን እየተከታተለቻት መሆኑን ግልጽ አድርጎታል ማለት ነው። ሰላም ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ አዳዲሶች እንኳን ደህና መጣችሁ። አረፍ እያላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። ነባር ቤተሰቦቼ እንደተለመደው ሀሳብ አስተያየታችሁ በኮሜንት ሴክሽን ላይ ያስቀምጣችሁልኝ ስለምታበረታቱኝ አይዞች ስለምትሉኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።